በግል ተፈትናችሁ ውጤት ማምጣት ትፈልጋላችሁ፣ ነገር ግን ምዝገባው አልሰራላችሁም ወይስ የት መሄድ እንዳለባችሁ ግራ ገብቷችኋል? ዛሬ በዚህ ቪዲዮ ስለ 2018 የግል ተፈታኞች ወይም ፕራይቬት ኤግዛም ተፈታኞች ምዝገባ ሲስተሙ ለምን አልሰራም፣ የት መሄድ አለብን እና በቤት ውስጥ ሆናችሁ ውጤት የምታመጡበትን ሙሉ መረጃ ይዤላችሁ ቀርቤያለሁ። ብዙዎቻችሁ ሊንኩ አይሰራም ስትሉ ነበር። ለዚህ ሁለት ምክንያቶች አሉ። አንደኛው የሰርቨር መጨናነቅ ነው። ሁለተኛው የምዝገባው ጊዜ ማብቃቱን ነው ወይም አለመጀመሩን ያመለክታል ማለት ነው። ሊንኩ ካልሰራላችሁ በዌብሳይት ብቻ አትጠብቁ። በአቅራቢያችሁ ወደሚገኝ የወረዳ ትምህርት ጽሕፈት ቤት በአካል መሄድ ግዴታ ነው። ለምዝገባው የሚያስፈልጉ ወሳኝ ነገሮችን እነዚህም ምንድናቸው? 5 ናቸው። ፕራይቬት ለመመዝገብ የሚያስፈልጉ መረጃዎች 5 ናቸው። አንደኛው የቀድሞ የ12ኛ ክፍል ውጤት ያስፈልጋል ማለት ነው። የወደቃችሁበትም ቢሆን ያስፈልጋል። ሌላ ሁለተኛው ከ9 እስከ 12ኛ የትምህርት ቤት ትራንስክሪፕት ያስፈልጋችኋል። ሌላ ሶስተኛው ደግሞ የ8ኛ ክፍል ሰርተፊኬት ኦሪጂናሉና ኮፒው መያዝ ያስፈልጋችኋል ማለት ነው። ሌላው አራተኛው የነዋሪነት መታወቂያ ናሽናል አይዲም ያስፈልጋችኋል። የነዋሪነት መታወቂያም ያስፈልጋችኋል ማለት ነው። ሌላው አምስተኛው የቅርብ ጊዜ ፎቶግራፍ በዲጂታል የተነሳችሁት ማለት ነው። የቅርብ ጊዜ ፎቶግራፍ ማለት በቅርብ ጊዜ ያልቆየ ፎቶ እናንተነታችሁን የሚገልጽ ማለት ነው። ሪሜዲያል ያለፈና ሬጉላር ፕራይቬት የሚባሉት ውጤት ለማሻሻል የምትፈተኑና ኤፍ አምጥታችሁ በድጋሚ የምትፈተኑ ተማሪዎች ምዝገባችሁ ይለያያል። ክፍያ የሚፈጸመው በንግድ ባንክ ወይም በቴሌብር በኩል ለትምህርት ምዘናና ፈተናዎች አገልግሎት መሆኑን ማረጋገጥ ያስፈልጋል። ትልቁ ስህተት ተማሪዎች የሚሳሳቱት ልክ እንደ መደበኛ ተማሪ ሁሉንም መጽሐፍ ገጽ በገጽ ለማንበብ መሞከራችሁ ነው። ብሉፕሪንት የዘንድሮውን የፈተና ብሉፕሪንት ማውረድ የትኛው ቻፕተር ላይ ትኩረት እንደሚደረግ ያሳያችኋል ማለት ነው። ሌላኛው ፓስት ፔፐር ያለፉትን 5 ዓመታት ፈተናዎች በቀን ቢያንስ 50 ጥያቄዎችን መስራት ይኖርባችኋል። ሌላው ደግሞ ዩቲዩብ ቻናል ላይ ለከባድ ትምህርቶች ፊዚክስ፣ ማትስ፣ ኬሚስትሪ፣ ባዮሎጂ የመሳሰሉ ትምህርቶችን እንደ ኢትዮ ጋይድ ያሉ ቻናሎችን መጠቀም ትችላላችሁ። ሌላኛው ደግሞ ፊውቸር ኤክስ የሚባለውን አፕሊኬሽን መጠቀም ትችላላችሁ ማለት ነው። የግል ተፈታኞች የምትፈተኑት በመንግስት ትምህርት ቤቶች ወይም በዩኒቨርሲቲዎች ነው። የመፈተኛ ካርዳችሁ ወይም አድሚሽን ካርድ ላይ የሚወጣውን ቦታ ቀድሞ ማየት አስፈላጊ ነው። በግል መፈተን ነፃነት ቢኖረውም ከፍተኛ ዲሲፕሊን ይጠይቃል። ማንም አጥና የሚላችሁ የለም። ስለዚህ የራሳችሁ አስተማሪ ሁኑ። ዛሬ ስለ ምዝገባ ችግሮች፣ ሰነዶች እና የጥናት ስልት አይተናል። ሊንኩን በድጋሚ ቼክ ለማድረግ በኮመንት ስር አስቀምጥላችኋለሁ። ያልሰራላችሁ ሰዎች ወይም ያልሰራላችሁ ተማሪዎች ያጋጠማችሁን ኤረር ሜሴጅ ኮሜንት ላይ ጻፉልኝ፣ እኔም መልስ እሰጣችኋለሁ ማለት ነው። ዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበር። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት